የባል ብቻ ስንት ሰዓት ነው የሚታረደው እያላችሁ የጠየቃችሁ አንድ አይነት ጥያቄ ሳይሆን መቼ ነው የምንቆርበው? መቼ ነው ከክርስቶስ ጋር አብረን የምንሳተፈው? መቼ ነው የምትቆርቡት? ነገራችን ላይ በየዕለት ጉዳዮቻችን ልብ ስላላልናቸው ነው እንጂ ብዙ ጊዜ ክርስቶስ ጥሪ አድርጎልናል። ከጥፋታችን እንድንመለስ በትንሣኤው እንድንመላለስ እርሱን እንድንመስል። አሁን አብይ ጾም ስናስቀድስ ከርመናል። ግን በዚያ ውስጥ ክርስቶስ መልእክት ለእናንተ ይልካል። ወደ ጌታ ወደ ክርስቶስ በቀረባችሁ ጊዜ ክርስቶስ ለልጆቹ መልእክት ይሰጣል። በጎ አባት ለልጆቹ የሚበሉትን ዳቦ የሚጠጡትን ውሃ አዘጋጅቶ ነው የሚኖረው። በጎ አባት ክርስቶስ ከዚያ በላይ ነው። ቃላት ሊናገሩት፣ አንደበት አሳምረው ሊናገሩለት፣ ሕሊና አስቦ ሊደርሰው የማይችል በጎ አባት ነው። ስለዚህ ለሁላችንም በሕይወታችን መልእክት ሰጥቷል። ልብ ማለት ብቻ ነው የጎደለው። ብዙዎቻችን ልብ ማለት አቅቶናል። መጽሐፍት እናነባለን፣ ዝማሬ እንሰማለን፣ ከቤተ መቅደስ ውስጥ እንቆማለን፣ ግን ወንጌሉን አንሰማውም። ካህኑ የሚያነበው ይህ የኔ ነው ብለን አንሰማ። እናትና ልጅ ተጣልተው በገንዘብ፣ እህትና ወንድም ተጣልተው በገንዘብ፣ ወንድማማቾች በገንዘብ ተጣልተው የተፈረደለት ዕለት በደስታ ብዛት እኮ ሊሞት ይችላል። የተፈረደውን ገንዘብ ሳይበላ እኮ ብዙ ይሞታል። ሞታችን በደጃፍ እንደሆነ ረስተነዋል። ለብዙዎቻችን ሞት እንግዳ ነው። በብዙዎቻችን ቤት ሞት ገብቶ ወጥቷል። ሞት ገብቶ የምንወደውን አካል ነጥቆን ሄዷል። እያለቀስን ቀብረነዋል። ግን በተመለሱ ጊዜ እኔም እንደሱ ሞታለሁ አንልም። በልቡናችን ውስጥ የሞት ሀሳብ ተመላልሶ አያውቅም። ልቡናችን ትንሣኤ ያስፈልገዋል። ህላችን ትንሣኤ ያስፈልገዋል። በትምህርት ትንሣኤ ማግኘት ያለብን አዳማጮች ብቻ ሳይሆን ቃሉን ራሳችን እያሳትን የምናደምጥ ብቻ መሆን የለብንም። ትምህርቱን አድምጠን የምንተገብር መሆን አለብን። በህይወታችን ክርስቶስ መታየት ካቆመ በብዙዎቻችን ህይወት አውቅቶለታል እና ምግባር ነው ይገባል። ምግባር ከሃይማኖት ጋር አዋህደን መኖር አለብን። በጾም ጊዜ የነበረን ምግባርና ትሩፋት ወይ ብዙዎቻችን እስካሁን አተነዋል፣ ወይ ወደፊት ለማጣት ቀጠሮ ይዘን ክርስቶስ ሲነሳኛ መሞት የለብንም። ከክርስቶስ ትንሣኤ ጋር አብረን መመሳሰል፣ ወደ እሱ ነው መምጣት ያለብን። ክርስቶስ ከመቃብር ወጣ ተብሎ እየሰበከኛ ወደ መቃብር እንገባለን። አብረን መነሳት ነው። በክርስቶስ ፊት ስንቆም በትንሣኤ ዘጉባኤ ጊዜ በምንቆምበት ሰዓት እሱን መስለን እሱን ተዋህደን ከክርስቶስ ጋር ለመቆም ዛሬ በሕይወታችን ስራ መስራት አለ። ዛሬ በሕይወታችን ንስሐ መግባት አለ። ዛሬ በሕይወታችን ወደ ክርስቶስ ሥጋና ደም መቅረብ አለ። ዛሬ በሕይወታችን ወደ ቤተክርስቲያን መገስገስ አለ። ዛሬ በሕይወታችን ጾም፣ ጸሎት የዘወትር ተግባር መሆን አለበት። ዛሬ በሕይወታችን ቅዱስ መጽሐፍ ማንበብ አለብን። የሕይወት ምንጭ የሚፈልቅበትን መጽሐፍ መጠጣት አለብን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ዘላለም ሥላሴ እየተባለ በአፈ መላእክት በልሳነ ሰብ ሲሰለስ ሲቀደስ የሚኖር ቸርነት የባህሪ የሆነ አምላክ ፈጥሮ የሚገዛ እግዚአብሔር ስሙ የተመሰገነ ይሁን። አትለይምና እናቱ እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ወላዲተ አምላክ የእርሷም ስም የተመሰገነ ይሁን። ጻድቃን ሰማዕታት፣ ቅዱሳን ደናግል መነኮሳት እግዚአብሔር ያከበራቸው የእነርሱም ስም የተመሰገነ ይሁን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ቅድም የዘመሩልን ዝማሬውን ሲዘምሩልን የነበሩ ወንድማችን ክቡር ዘማሪ ዲያቆን ክብሮም ገብረ ኪዳን እንዲሁም ጉባኤውን መርሃ ግብር ሲመሩልን የነበሩ ወንድማችን ጸሎት ስታረጉ ሲመሩ የነበሩ ወንድማችን እንዲሁም ከሩቅም ከቅርብም የመጣችሁ የጉባኤው ተሳታፊዎች፣ የእግዚአብሔር ልጆች፣ ምዕመናን ወምዕመናት፣ ወንዶችም ሴቶችም በእግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን ዋላችሁ? እንደምን እስከ ሰዓት ቆያችሁ? አሜን። እግዚአብሔር የተመሰገነ ይሁን። እንግዲህ ይህ ወቅት እንደምታውቁት ትንሣኤ ነው። ምንድን ነው? ትንሣኤ ነው። ስለዚህ የትምህርታችን ርዕስ ትንሣኤ ነው። ምንድን ነው? ትንሣኤ ነው። የትምህርታችን ርዕስ ትንሣኤ ነው ማለት ነው። እንግዲህ ትንሣኤ የሚለው ቃል የመጣው ከግዕዝ ነው። ከምንድን ነው? ተንሥአ ተነሳ ከሚለው የግዕዝ ግስ የመጣ ሲሆን
መነሳት፣ አነሳስ ብለው ሊቃውንቱ ይተረጉማሉ። አንዳንድ ጊዜ በየቋንቋችን ውስጥ ያሉ ግዕዞች ግን ለምደው አማርኛ መስለው ተቀምጠዋል። ለምሳሌ ትንሣኤን፣ ሞትን። ሞት ራሱ ግዕዝ ነው። ምንድን ነው? ተለየ ማለት ነው። ሞት የሚለው ቃል ግዕዝ ነው። ትንሣኤ ተነሳ ነው አማርኛ ቃሉ። ግን ተነሳ የሚለውን ቃል አይደለም የምናውቀው። ምን ነው የምናውቀው? ትንሣኤ ነው። ሞትን ሳይሆን ተለየ የሚለውን ሳይሆን የምናውቀው ምን ነው? ሞትን ነው። እና እንደዚህ አይነት የመሳሰሉ ብዙ የግዕዝ ቃላቶች በአማርኛው በቋንቋችን ውስጥ አለ ማለት ነው። ስለ ሁለት ምክንያት በየቋንቋችን ውስጥ እንዲህ አይነት ቃላትን እናገኛለን። ሌሎች ባዕድ ቃላትም እርግጥ አሉ። ባዕድ ማለት ከአማርኛም ከግዕዝም ያልሆኑ ከሀገር ውጭ የመጡ ከሀገር ውስጥ ሳይሆኑ ከሀገር ውጭ የመጡ ቃላት በሰላምታችን ውስጥ በእቃዎቻችን መካከልም አሉ። እንደዚህ የሚሆኑበት ምክንያት አንደኛ በዘልማድ ሲመጣ ነው። ሁለተኛ ቦታውን ሳይለቅ ያ ነገር ሲኖር ለዚያ ሰዎች ስያሜ ሰጥቶ ይኖራልና፣ ሶስተኛና የመጨረሻ ግን ቋንቋውን መሸከም የሚችል ያ ቃሉ ቋንቋውን ያ ነገሩን መሸከም ያቅተዋል። ስለዚህ በዚያው ይቀጥላል ማለት ነው። አቻ ትክክለኛውን አቻ በማጣቱ ምክንያት ያንን ተይዞ እስከ ዘላለም ድረስ ይሄዳል ማለት ነው። ነገር ግን ስለ ቋንቋ ላስተምር ስላልመጣው ወደ ትንሣኤ ትምህርት እንሄዳለን ማለት ነው። እንግዲህ በቤተ ክርስቲያን ውስጥ ከሚሰጡ ለምዕመናን መጀመሪያ ሊማሯቸው ከሚገባው ትምህርት አንዱ ትንሣኤ ነው። ምንድን ነው? ትንሣኤ ነው። አሁን ብዙዎቻችን የወደቅንበት ምክንያት ምንድን ነው? ብዙ ክርስቲያኖች አምስቱን አዕማደ ምስጢር አንዳንዶቹ ከነስማቸው አያውቋቸውም፣ አንዳንዶቹ ስማቸውን ብቻ ያውቋቸዋል፣ አንዳንዶቹ አዕማደ ምስጢር የሚባል ነገር ምን እንደሆነ አያውቁም። ክርስቲያን ግን ክርስቲያን ለመባል ይሄን ማወቅ አለበት። ይሄ የመጀመሪያው ትምህርት ነው። አባቶቻችን ካህናት ስራቸው ለምዕመናን ይሄንን ማስተማር ነው። ዛሬ ግን ይሄንን የሚያውቁ ምዕመናን ብቻ ሳይሆን የጠፉት፣ ይሄንን የሚያውቁ ካህናትም እየጠፉ ይገኛሉ። አዕማደ ምስጢርን የሚያውቁ እና ከአዕማደ ምስጢር መካከል አንደኛው ምስጢረ ትንሣኤ ሙታን የመጨረሻ መደምደሚያው ምስጢረ ትንሣኤ ሙታን ነው። አምስቱን አዕማደ ምስጢር ለሶስት ከፍለን እናየዋለን። በጥቅል ቁጥራቸውን ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን ናቸው። እነዚህን አምስት ቁጥሮች ናቸው። በቁጥራቸው ሊቃውንት አባቶቻችን በአምስቱ ዙሪያ ዳጎስ ያለ መጽሐፍት ጽፈው ለምዕመናን ሲያስተላልፉ ኖረዋል። ዛሬም ምዕመናን ክርስቲያን ንዑሰ ክርስቲያን አስቀድመው ሲመጡ የሚማሩት ይህንን ነው። ልጆች ሲማሩ የሚያድጉት በክርስትና ውስጥ ይህንን ነው። ሥላሴ ስንት ናቸው? አሁን ይሄ ይገርማችኋል። አዕማደ ምስጢር እንደተጀመረ ስለቀረ ነው። እንደተጀመረ ነው የቀረው። ምስጢረ ሥላሴን እንደተማረ ሰው ምስጢረ ሥጋዌ ላይ ሳይደርስ ይጎለምስና ፈርጥጦ ይወጣል ከቤተ ክርስቲያን። አሁን ስለ ምስጢረ ሥጋዌ ብንገዛ ሰው አሁን ምስጢረ ሥላሴን ብዙ ይመልሳል። ይሄ የመጀመሪያ ስለሆነ ማለት ነው። እና ሁሉንም ግን በምዕላዳቸው ውስጥ በአምስቱ አዕማደ ምስጢርን ባብራሩበት ምዕላድ ውስጥ ይሄንን አትተው አስቀምጠውታል ሊቃውንቱ፣ ሰው በቅጡ እንዲመልስ ማለት ነው። እንግዲህ አዕማደ ምስጢርን ስናየው የመጀመሪያው ምስጢረ ሥላሴና ምስጢረ ሥጋዌ መሳተፍ ሳይኖርብን የምናምናቸው ምስጢራት ናቸው። ምን የምናደርጋቸው ምስጢራቶች ተሳትፎ የሌለው ነው። ለምሳሌ አንድም ሶስትም ነው ብለን በምናገርበት ሰዓት ከአንድነቱ ዘልቀን ገብተን አይተን ሶስትነቱን አይተን ተመራምረን ተረድተን አይደለም። መጽሐፍት የመሰከሩትን ሊቃውንት የጻፉትን ክርስቶስ የተናገረውን በነቢያት አድሮ እግዚአብሔር ያናገረውን ክርስቶስ ራሱ ሥጋ ለብሶ ከድንግል ማርያም በጠባብ ቁመት ባጭር ቁመት በጠባብ ደረት ተወስኖ አንድነት ሶስትነትን ገልጾ ምስጢረ ሥላሴን በጎላ በተረዳ ያስተማረውን መምህራን የነገሩትን መጽሐፍት ያስተማሩትን ያንን እያመንን ነው የምንኖረው። ምስጢረ ሥጋዌም በተመሳሳይ መልኩ እኒህ ሁለቱ የምንማራቸው ከዛ የምንረዳቸው ናቸው። ምን የምንላቸው? ከዚያስ
የምንማራቸው ከዚያ የምንረዳቸው ናቸው ሁለቱ እና የምናምነው ነው። ሁለተኛው በሁለተኛው ክፍል ላይ የምናገኘው እኒህ ሁለቱ የመጀመሪያው ክፍል ናቸው። የምንማረው ተረድተን መረዳቱ ራሱ አንዳንዱ ከአይምሮ በላይ ነው። ለምሳሌ የሥላሴን አንድነትና ሶስትነት ሰው ጥንቅቅ አድርጎ ሊያውቀው አይችልም። ጥንቅቅ አድርጎ አንድ ማለት እንዲህ ነው፣ ሶስት ማለት እንዲህ ማለት ነው፣ አንድ ማለት ይሄ ነው፣ ሶስት ማለት እንዲህ ማለት ነው ብሎ ወስኖ ገቶ ሊናገረው አይችልም። ክርስቶስ ሰው ሆነ፣ ሥጋ ለበሰ፣ በማኅፀን ተወሰነ፣ የሰው ሥጋ ለበሰ፣ በሰው በአጭር ቁመት በጠባብ ደረት ሆኖ ተመላለሰ፣ ተራበ፣ ተጠማ፣ በመስቀል ተሰቀለ፣ ሞተ፣ ተቀበረ፣ ተቸነከረ፣ በመቃብር 3 መዓልት 3 ሌሊት አደረ፣ ተነሳ ብለው ሰብኩለት። ሥጋ መሆኑን፣ ሥጋ መልበሱን፣ ሰው መሆኑን፣ ደካማ ሥጋ ኃያል መለኮት መዋሃዱን፣ ግዙፉ ረቂቁን መዋሃዱን የሰው አይምሮ ተመራምሮ የሰው አንደበት አስረድቶ ሊፈጽሙ አይችልም። ስለዚህ ምን የሚያደርጉት ነው? መረዳት የምንለውን ማመን ብለን እንተካዋለን። መረዳት ማመን ይታመናል እንጂ ተመራምሮ እንደ ሳይንስ ይሄ ማለት ይሄ ነው። አሁን ሳይንቲፊክ ኢኩዌሽኖችን ስንፈታቸው ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው፣ ስለዚህ ይሄ ይሆናል ብሎ ነው ህግ የሚሰራው። ከእናንተ መካከል ኬሚስቶች ልትኖሩ ትችላላችሁ፣ ባዮሎጂስቶች ልትኖሩ ትችላላችሁ እና የኬሚስትሪ ህግ የሆነ ያክል ድሮፕሌት ከሆነ ነገር ላይ ሲቀላቀል ምን ይሆናል? የሚሰጠው ነገር አለ አይደል? ይሄ ምንድን ነው? የተጻፈ ህግ ነው። ይሄንን አምነን ሳይሆን ምን ብለን ነው የደረስንበት? አሁን ውሃ ፒኤች ቫልዩ ስንት ነው? ከ7 በላይ ቢሆንስ አሲዲቲ ይሆናል ማለት ነው። 7 ነው የሚሆነው። ይሄ ምን አድርገውታል ማለት ነው? ተመራምረው ደርሰውበታል ማለት። ከዚያ በላይ ብናደርገው ውሃነቱን ይለቃል ማለት ነው። ሃይማኖት ግን እንዲህ አይደለም። ስለ ሥላሴ ስናስረዳ፣ ስለ ሥጋዌ ሰው መሆኑን ስናስረዳ፣ አንድነት ሶስትነቱን ስናስረዳ ግን እንዲህ ባለው ሁኔታ አይደለም። መጽሐፍት መናገራቸውን ስለ ስነ ፍጥረት በፀሐይ በእሳት ይሄ ሁሉ ግን ምሳሌ እዛ ያጽጽሩ የሚያንስ ምሳሌ ነው። እውነተኛ አማን የሆነ ምሳሌ ግን ልናገኝነት አንችልም። ስለዚህ ተመራምረን አስተምረን ጽፈን የተረፈውን እንተዋለን። በልብ ሥላሴ ቀርቷል ብለን እንተዋለን ማለት ነው። ስለዚህ የምንማረው የምናምነው ነው። ሁለቱ ምስጢረ ሥላሴና ምስጢረ ሥጋዌ። ሁለተኛው ምስጢር ምስጢረ ጥምቀት እና ምስጢረ ቁርባን ነው። ይሄኛው ትምህርት ደግሞ ተምረን የምንረዳው ብቻ አይደለም፣ ተምረን የምናደርገው ነው። ምን የሚደረግ ነው? አንድ ሰው ለምሳሌ ስለ ቅዱስ ቁርባን ይማራል። በነገራችን ላይ አሁን ቅዱስ ቁርባን በዘመናችን ወደ ምስጢረ ሥላሴ ጎራ ልንከተው ብዙዎቻችን እየሮጥን ነው። ለምን? ሰው ይማራል እንጂ አይቆርብም። አሁን ቁረቡ ተብሎ ከልጅነት እስከ እውቀት እየተማረ ያለ ሰው አለ። አሁንም ቁረቡ ማለት ነው። ምላሹ እያጨረበራችሁ አትኑሩ። የባል ብቻ ስንት ሰዓት ነው የሚታረደው እያላችሁ የጠየቃችሁ አንድ አይነት ጥያቄ ሳይሆን መች ነው የምንቆርበው? መች ነው ከክርስቶስ ጋር አብረን የምንሳተፈው? የእውነቴን እኮ ነው። መች ነው የምትቆርቡት? ከዚህ መካከል ያልቆረበ ሰው አለ። ያልቆረባችሁ ሰዎች የእውነቴን ነው፣ እጃችሁን አውጡ፣ ከፍ አድርጉ እንጂ ጉድ እኮ ነው። በጣም ብዙ ጊዜ ስለ ቁርባን ተምራችኋል። ግን ይገርማችኋል ብዙላ አሁን ስለ ቁርባን ባስተምር ይሰለቻችሁ ሁሉ ይችላል። ለምን? ትምህርት የለመዳችሁ ናችሁ። ብዙ ትምህርት ለመድ ይሄ አብሮ አደግ እንደሚባለው ነገር ትምህርት የለመዳለ። በቃ ሲጠቅሱለት ይጠቅሳል። የሆነ ለብ ያለ ነገር ነው። ሲጠቅሱለት ሲያስተምሩ ስለ ቅዱስ ቁርባን ሲነገር ያውቀዋለሁ መተግበሩን ያቃተኝ ምናምን እያለ እያጭበረበረ የሚኖር ሰው አለ። እንደዚህ መሆን የለም። መቆረብ አለባችሁ። ክርስቲያን መቆረብ አለበት። የማይቆርብ ክርስቲያን ታማሚ ነው። ምንድነው? እውነት ፍርጥርጥ አድርገን ዛሬ እንሄዳለን ማለት ነው። ምንድነው? ታማሚ ነው። እና የማትቆርቡ ሰዎች ታማሚዎች ናቸው። አሁን ይገርማችኋል። ሰው
ሲታመም ብላ ይባላል። ከዛ ምን ይላል ሰውየው? በፍጹም አልበላም ይላል። ቁርስ ብላ ብላችሁት እምቢ ካለ፣ ምሳ ብላ ብላችሁት እምቢ ካለ፣ ራት ብላ ብላችሁት እምቢ ካለ፣ ውሃም አልጠጣም ካለ ይሄ ሰውዬ ምን ሆኗል? ምን ሆኗል? ታሟል። 3 ዓመታችሁም 6 ዓመትም 12 ዓመትም በ18 ዓመታችሁም በ20 ዓመታችሁም በ22 ዓመታችሁም የባለፈው ጉባኤም ዛሬም ቁረቡስና አትቆሰይ ምን ሆናችኋል? ታሟል። መረዳዳታችን መልካም፣ እናንተም መታመማችሁን ማወቃችሁ መልካም ነው ማለት ነው። ግን የኛም ጥፋት ነው። እርግጥ ብዙ ጊዜ ቤተክርስቲያን ላይ የቅዱስ ቁርባንን ማስፈራሪያ ያደረጉት መምህራኖች አሉ። እንደዚህ ነው ብቻ የክርስቶስ ስጋ ይፈውሳል፣ የክርስቶስ ደም ይፈውሳል፣ ይጠግናል፣ ያድናል ብሎ ሳይሆን ብዙ ስብከቶቻችን እኛ በበደል ውስጥ ወቅተን በቤተ መቅደሱ ያለን አገልጋዮች በበደል ውስጥ ሆነን ነገር ግን ለምእመናን ግን ማስፈራራት ነው ያለው። እንደዚህ ቢሆን የሚቀስፍ ነው እስከ 7 ትውልድ ምናምን ብሎ ያስፈራራል። ከዚያ በኋላ ያለውን ስለ ፈውስ ሲያስተምሩት አይገባውም። ሰው ደንግጦ ቀርቷል። አሁን ሰው በመንገድ ሲያልፍ የሆነ ያስደነግጠው ነገር ካለ ብዙ ኪሎ ሜትር ሮጦ ሩጫው አይታወቀው። ለምንድን ነው? ምን ስላደረገ ነው? ስለደነገጠ ነው። መጀመሪያ ምዕመናን ይፈሩና ከዛ ስለ ፈውሱና ስለ መድኃኒትነቱ ሲማሩ ሳይሰሙትና ልብ ሳይሉት ያልፋቸዋል። እና በልጆች ብዙ ቅዱስ ቁርባን በእውነት ላለሟሸት የህሊና ትራውማ ብዙዎቻችን ላይ አለ፣ እንደ ኢንፌክሽን የሆነ ነገር እና ነገር ግን በዚህ ዘመን ይሄ እየተነቀለ ይመስለኛል። ስለዚህ ሁለቱ ሚስጥረ ቁርባንና ሚስጥረ ጥምቀት ምንድነው? የሚደረግ ነው። አንድ ሰው ስለ ጥምቀት ይማራል፣ ከዛ ምን ያደርጋል? ስለ ቅዱስ ቁርባን ይማራል፣ ከዛ ምን ያደርጋል? ይቆርባል፣ ይቀበላል። የመጨረሻው ሚስጥረ ትንሣኤ ሙታን ነው። ምንድነው? ይሄ የሚሆን ነው። ምን የሚያደርግ ነው? የሚሆን ነው። ሰው በቅድስት ሥላሴ ያምናል። አብ ወልድ መንፈስ ቅዱስ አሉ። በሶስትነት አንድነት አለ። ግን ሶስት ስንል 3 አማልክት እያለን አይደለም ይልና ስለ አንድነትና ስለ ሶስትነት ከተማረ በኋላ ከዚያ በመካከል መምህሩ ቢያል ከሶስቱ አካላት አንዱ በልዩ አካል ወልድ ስጋ ለበሰ፣ ከሰማይ ወረደ፣ ከድንግል ማርያም ተወለደ፣ እንዘ ይሐጽጽ እመንበረ ስብሐቲሁ ከሰማይ ሳይጎድል ከታች ሳይጨመር ሰው ሆነ ብሎ ያስተምረዋል። ሰው መሆኑን ከነገረው በኋላ ያ ሰው የሆነው አምላክ ተጠመቀ ብሎ ይነግረዋል። ሚስጥረ ጥምቀትን ይፈጽምለታል። ያ ሰው ሆኖ የተጠመቀው አምላክ በመስቀል ተሰቀለ፣ ተቸነከረ። አስቀድሞ በዕለተ ሐሙስ በምሴተ ሐሙስ ስጋውን በአምሳለ ህብስት ደሙን በአምሳለ ወይን ለምእመናን ሰጣቸው። በዚህም አማካኝነት ለዘላለም የእርሱን ስጋ የእርሱን ደም በዕለተ ዓርብ የፈሰሰውን ደም በዕለተ ዓርብ የተቆረሰውን ስጋ እየበላን እንኖራለን ብሎ ስለ ቅዱስ ቁርባን አስተምሮ ቅዱስ ቁርባን ያቀብለዋል። እንዲህ ላለ ህይወት የኖርክ እንደሆነ ኋላ ከሱ ጋር አብረህ ትነሳለህ ብሎ ትንሣኤ ሙታን ይደመድምለታል። የሚመጣ ነው። ትንሣኤ ሙታን ምን የሚያደርግ ነው? የሚመጣ ነው። ስለ ትንሣኤ ካነሳን ትንሣኤ በወገን ሲተረጉሙት በ5ም በ3 ወገን ይተረጉማል። በ3 ወገን ስንተረጉመው ሁለቶቹን ጠቅልለን ነው ማለት ነው። ትንሣኤ ልቡናን እና ትንሣኤ ህሊና የሚለውን እንጠቅልላቸዋለን። ትንሣኤ ህሊና እና ትንሣኤ ልቡና ነው ማለት ነው። እንግዲህ ብዙ ቤተክርስቲያን ዕለት ወንጌል የምታስተምረው የቤተክርስቲያን ሊቃውንት መጽሐፍ የሚጽፉት ዘማሪያን የሚዘምሩት ቤተክርስቲያን አገልግሎት የማይቋረጠው በህይወት እያሉ የሞቱ ትንሣኤ ልቡና ትንሣኤ ህሊና የጠፋባቸው በሞተ ህሊና ውስጥ ያሉ ልባቸው የሞተ ቅምጥሊቱ ግን በህይወት ሳለች የሞተች ነች ያሉትን በህይወት እያሉ ግን በሞት ጎዳና እየተመላለሱ ያሉትን ሰዎች ለማስነሳት ትንሣኤ ያስፈልጋቸው ዘንድ ስብከት ይሰበካል። ትንሣኤ ያስፈልጋቸው ዘንድ መጽሐፍ ይጻፋል። ትንሣኤ ያስፈልጋቸው ዘንድ የምእመናን ልቡና በምን እንደሚማረክና በምን እንደሚመለስ ስለማይታወቅ ዘማሪያንም በጎ ዝማሬ ይዘምራሉ። ለምን? ክርስቶስ በምን አድሮ እንደሚጠራ አይታወቅም። እርግጥ ክርስቶስ ዕለት በሰዎች እያደረ በተለይ ደግሞ በቅዱሳት መጽሐፍት በነገራችን ላይ በየዕለት ጉዳዮቻችን ልብ ስላላልናቸው ነው እንጂ ብዙ ጊዜ ክርስቶስ ጥሪ አድርጎልናል። ከጥፋታችን እንድንመለስ፣ ከርኩሰታችን እንድንነጻ፣ ኃጢአታችንን እንድናስወግድ፣ ከበደላችን እንድንርቅ፣
ከሞታችን እንድንነሳ በትንሣኤው እንድንመላለስ እርሱን እንድንመስል ሕይወት እንድንገዛ ከማንነታችን እንድንርቅ ብዙ ጊዜ መልእክት ክርስቶስ ልኮ ያውቃል። ግን ልብ የሚለው ሰው አጥቷል። ሁለት ታሪክ ላንሳላችሁ። የመጀመሪያው አባ ዘሚካኤል ወይም አቡነ አረጋዊ ናቸው። አቡነ አረጋዊ በቅዳሴ መካከል ላይ ነው ካህኑ እና አባ አረጋዊ ሌሎችም ብዙዎች አባቶች በቅዳሴው መካከል ካህኑ ወንጌል ሲያነብ የወንጌሉን ቃል ምን ትበቆ ለሰብ ለመኩሉ ዓለም ረሃ ወነፍሶ ሐጉለ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጣ ምን ይረባዋል የሚለውን ቃል ሰምተው ይህ የኔ ቃል ነው። በቅዳሴ መካከል ብዙዎቻችን እናስቀድሳለን አይደል? አሁን አብይ ጾም ስናስቀድስ ከርመናል ነው አልከረምንም? ነው ቢያንስ ባናስቀድስ ሁልጊዜ ባናስቀድስ እሁድ እናስቀድሳለን አይደል? እንደው 8ቱን ሳምንታት ያላስቀደሰ ሰው ቢኖር መቼም የደብረ ዘይትና የሆሳዕና አስቀድሷል፣ ወይም የትንሣኤ አስቀድሷል፣ ወይም የጸሎተ ሐሙስ አስቀድሷል። ግን በዚያ ውስጥ ክርስቶስ መልእክት ለእናንተ ይልካል። ይገርማችኋል። አመፀኝ ክርስቶስ ወደ ጌታ ወደ ክርስቶስ በቀረባችሁ ጊዜ ክርስቶስ ለልጆቹ መልእክት ይሰጣል። እውነቴን ነው። በጎ አባት ለልጆቹ የሚበሉትን ዳቦ የሚጠጡትን ውሃ አዘጋጅቶ ነው የሚኖረው። በጎ አባት ክርስቶስ ከዚያ በላይ ነው። ቃላት ሊናገሩት፣ አንደበት አሳምረው ሊናገሩለት፣ ሕሊና አስቦ ሊደርሰው የማይችል በጎ አባት ነው። ስለዚህ ለሁላችንም በሕይወታችን መልእክት ሰጥቷል። ልብ ማለት ብቻ ነው የጎደለን። ልብ ማለት አሁን ብዙዎቻችን ልብ ማለት አቅቶናል። መጽሐፍት እናነባለን፣ ዝማሬ እንሰማለን። ይገርማችኋል። ከቤተ መቅደስ ውስጥ እንቆማለን፣ ግን ወንጌሉን አንሰማውም። ካህኑ የሚያነበው ይህ የኔ ነው ብለን አንሰማም። እና በዚህ ቃል ሕይወታቸውን ትተው መንነው ገቡ። በምን ቃል? በወንጌል ቃል። በወንጌል ቃል በሉ። ብዙ ጊዜ ከሕይወታችሁ ጋር አብሮ አንድ አይነት ያላችሁበትን ፈተና የሚገልጽ መፍትሄውን የሚሰጥ ወንጌል ተሰብካችኋል። የእውነቴን ነው። አሁንም እየተነገራችሁ ነው ያላችሁት። ግን ልብ ማለት አቅቶናል። ልብ ማለት አንባቢው ማስተዋል አቅቶታል። የሚሰማው ሰው መስማት አቅቶታል። ብዙዎቻችን መምህራን አድናቂዎች ብቻ ሆነናል። ምን አይነት አድናቂዎች? መምህራን እገሌማ ያስተምር እንጂ እገሌ ሲናገር ካፉ ማር ጠብ ይላል፣ የገሌ ቪዲዮ ከመጣኔ ስክሮል አላደረገውም ነው የሚለው ሰው። ግን መምህሩ ብዙ ትምህርት አስተምሮ ያውቃል። የመምህሩን ግን ነገር አድምጦ ያውቃል። እንዲያው ምናልባት መምህሩ ሲወጣ ተከትሎት ወጥቶ ፎቶ ተነስቶ ወይ ፕሮፋይል ፒክቸር ያደርገዋል ወይ ስቶሪ ያደርገዋል እንጂ መምህሩ ያስተማረውን ቃል ብዙ ሰው አልያዘም። የእውነት ነው። መምህሮቻችን ያስተማሩንን ቃሎች መያዝ አለብን። እንደው ሌላው ይቅር የምትወዷቸው መምህራን በቤተክርስቲያን እንደዚህ አይነት ትምህርት በጎ አይደለም፣ የሚጠላ የለም ከመናፍቅ በስተቀር። ምዕመናንም የመምህራን ተከታዮች መሆን የለባቸው። የየራሳቸው መምህር ማበጀት የለባቸውም። የራሳቸው መምህር ትምህርቱን ነው የሚሰሙት። ትምህርቱን ግን እንደው ወደዚህ እንኳን ከወረድ ቢያንስ የምንወዳቸው ሰዎች እየተናገሩ ያሉት ትክክለኛውን ወንጌል ነው፣ ትክክለኛውን ቃል ነው። የምንጠላቸው ክፉ እየተናገሩ ነው አላልኩም። እንደው አሁን ባላም ከተርጎ ስለሚለቀቅ እዚህ ሲለቀቅ ደግሞ ሌላ እንዳይመስል እና ቢያንስ ይገርማሽ በቃ ስናያቸው የምንሳሳላቸው መምህራኖች አሉ አይደል? ስናያቸው የምንወዳቸው ስም ከመጠቀስ ብዬ እነዚያ ግን ትክክለኛውን ይገርማቸዋል። አሁን የህይወት ምንጭ እየመነጨባቸው ነው ያለው። ሁሉም መምህራን እንዲህ ባለ ምንጭ እየጎረፈባቸው ያሉ፣ ግን ትምህርታቸውን ብቻ እያደነቅን ስራቸውን የሚደረገውን ግን ማድረግ አቅቶናል። ስለዚህ ትምህርት አድናቂዎች ብቻ አይደለም መሆን ያለብን የተማርነውን መኖር ነው። የወንጌሉን ቃል ሰሙት፣ ዕለቱን ከዚህ ዓለም ምን ወጡ። ሁለተኛው ይገርማችኋል፣ በቤተ ክርስቲያን ውስጥ ርዕሰ ባሕታውያን ታላቁ ጳውሊ ከዕለታት በአንድ ቀን እንግዲህ እንደምታውቁት ጳውሊ ዮሐንስ የሚባል ወንድም ነበረው። አንዳንድ መጽሐፍቶች ሌላ ወንድሙ ስም ይቀይሩታል። ዮሐንስ የሚባል ወንድም ነበረው። ታዲያ አባታቸው ይሞታል።
አባታቸው ሲሞት አባት ለልጆቹ ገንዘብን አውርሶ ነው የሞተው። ዮሐንስ ታላቅ ወንድም ነው፣ ጳውሊ ታናሽ ወንድም ነው፣ ወይም ጳውሎስ ማለት ነው። ከፊል ስም ነው ጳውሊ። ታዲያ ዮሐንስ የከተማውን መሬት ለሱ፣ የገጠሩን መሬት ለጳውሊ፣ ብዙ ገንዘቡ ለሱ፣ ጥቂት ገንዘቡ ለጳውሊ ሰጣቸው፣ ለአባ ጳውሊ። እንዴ ወንድሜ ሆይ ስለምን እንዲህ አደረክ? የአባታችን ገንዘብ ነው፣ ስለዚህ እኩል ነው መካፈል ያለብን። አሁን ይገርማችኋል፣ የእውነቴን እኮ ነው። አንዳንድ ጊዜ ፍርድ ቤት መሄድ ያስጠላል። ከዚህ መካከል ሎየሮች ካላችሁ፣ ከዚህ መካከል የጠበቃዎችና ዳኞች ካላችሁ እርግጠኛ ነኝ ለዚህ ነገር እንግዳ አይደላችሁ። ኧረ ሁላችንም እንግዳ አይደለንም፣ እነሱ ብቻ። አባትና ልጅ ተካሰው፣ እህትና ወንድም ተካሰው በየፍርድ ቤቱ ቆመዋል። እና ብዙዎቹ ደግሞ በሚያሳዝነው መልክ ክርስቲያኖች ናቸው። እና ወንጌላችን ሳይቀር ነው። ወንጌል ቅዱስ ጳውሎስ ለመተነሰ ማኅደረነ ዘበምድር ብነ ማኅደር ዘበሰማይ እንተ ሐኖጽ ወደሰብ፣ የምድራዊ ቤታችን ቢፈርስ፣ ምድራዊ ቤታችን ይሄ ቢጠፋ፣ ሰማያዊ ሰው ያልሰራው ሰው ያልተጠበበበት ሰማያዊ ቤት አለን ብሎ ያስተማረንን ትምህርት እየተማርን ያደግን አልመስልም። ትምህርቱን ረስተነዋል ብዙዎቻችን። በቤተ ክርስቲያን ውስጥ ያሉ ሰዎች እርስ በርሳችን ተካሰን ነው የምንለው። በየፍርድ ቤቱ ላይ ነው ሻሽ ጠምጥሞ ካባ ለብሶ ቆብ ደፍቶ በፍርድ ቤት መመላለስ እጅግ ያሳዝናል። የእውነቴን ነው። ግን ዛሬ ብዙዎቻችን ክርስቲያኖች ነን፣ በዚህ ቦታ ላይ ሞልተን ነው የምንገኘው። እናትና ልጅ ተጣልተው በገንዘብ፣ እህትና ወንድም ተጣልተው በገንዘብ፣ ወንድማማቾች በገንዘብ ተጣልተው ይገባቸው። የተፈረደለት ዕለት በደስታ ብዛት እኮ ሊሞት ይችላል ሰው። የተፈረደውን ገንዘብ ሳይበላ እኮ ብዙ ይሞታል። አፈጻጸም እየጠበቀ የፍርድ ቤት ቃል ነው የሚሞቱ ሰዎች አሉ። ህይወታቸው የሚነጠቁ ሰዎች አሉ። እና ለዮሐንስ እንዲህ አለው፣ አይ እኔ እኮ አንተ ልጅ ነህ ብዬ ነው አለው። ያውስ ቢሆን እንደውም ፍርድ ቤት ያካፍለን አለ። ወደ ፍርድ ቤት መንገድ ጀመሩ። ከዚያ ከመንገድ ላይ ሲደርሱ አንድ ባለጸጋ ሞቶ ይለቀሳል። እንደምታውቁት የባለጸጋ ሞቱም ምኑም ይደምቅለታል። እና ባለጸጋ ሞቶ ይለቀሳል። እና የቅዱስ ጳውሊ የአባ ጳውሊ የአባቱ ጓደኛ ነው። ስለዚህ ወደ እሱ ወደ መቃብሩ ወይም ደግሞ ወደዚህ ወደሚለቀሰው ወደ ለቅሶ ቤት ጠጋ አለና ቁጭ አለ። እና ከአንድ ሰው ጋር ንግግር ጀመረ። ባለሀብት ነበረ፣ ባለጸጋ ነበረ። ገንዘቡን ትቶት ሞተ። ምን ብሎት ሞተ? ከዚያ የዚህን ጊዜ ይህ ትምህርት የማን ትምህርት ሆነው? እኔም አባቴ ገንዘብ ነበረው ትቶት ሞተ፣ ይሄ ሰው ባለጸጋ ነበረ ትቶት ሞተ፣ እኔም ነገ ትቼው ሞታለሁ አለና ወንድሙን እንዲህ ብሎ ጠየቀው። ወንድሜ ሆይ ገንዘቡ ሁሉ ያንተን ይምሰል፣ ያንተ ዋጋ ይሁን፣ ለእኔ የአባቴ የወርቅ ወንጌል ነበረችው፣ እሷን ስጠኝ ብሎ ያንን ተቀብሎ ወደ ውስጠኛው በረሃ ገባ። ይህን ትምህርት አይደለም ማስተምረው፣ ትንሣኤ ልቡና እንዲህ ይገኛል ነው። ይገርማል። ሶስተኛና የመጨረሻ አርሳኒ፣ ቅዱስ አርሳኒዎስ ማለት ነው። በዚህ በመነኮሳት በዓት ወይም ደግሞ በገዳም ውስጥ በሚኖርበት ሰዓት ቅዱስ አርሳኒዎስ እጅግ የሚፈራና የሚወደድ አባት ነው። ቅዱስ ነው። ቅዱስና ትምህርት የተካከለለት ነው። በሁለቱም በዓለማዊውም በዚህ ደግሞ በመንፈሳዊውም ማለት ብዙ ሰዎች እርሱን ደጅ ለመጽናት ሀገር አቋርጠው የሚመጡ ነገስታት ሳይቀሩ ይመጡ ነበር። ግን በገዳም ውስጥ ስርዓተ ገዳም አንዱን ስርዓት አፈረሰ። ስለዚህ አበምኔቱ ሊያስተምረው ፈለገ። ነገር ግን ለአርሳኒዎስ እንዲህ አድርገሃል ብሎ መናገርን መድፈር አልፈለገም። ስለዚህ አርሳኒዎስ የሚያጠፋውን ጥፋት ለአንድ መነኩሴ ነገረው። እንዲህ አድርገህ አጥፋ። ያንን ጥፋት አጠፋ። ያን ጥፋት ባጠፋበት ቅጽበት ያንን መነኩሴ በአርሳኒዎስ ፊት ሆኖ በጥፊ መታው። አርሳኒ የዚህን ጊዜ ፊቱን ይዞ ምንድን ያለው? ዛቲ ጽፋት ዘአርሳኒ፣ ይህቺ ጽፋት የማን ነች አለ? የኔ ነች አለ። የአርሳኒዎስ ነች። በእኛ ህይወት የሚሄዱ ሰዎች፣ እኛን የመሰሉ ሰዎች፣ በእኛ ጥፋት የተመላለሱ ሰዎች አሉ።
ከጥፋታቸው መማር ጥፋታቸውን እንማራለን፣ ግን ከጥፋታቸው መማር አቅተዋል። አሁን መጽሐፍ ቅዱስ እንዲያው ውብ ታሪኩ ደስ እንዲል አይደለም። ዳዊት ወደቀ ተነሳ ያለ፣ ዳዊት በዝሙት ወደቀ፣ ዳዊት ተመልሶ ተነሳ። ዳዊት ሰው አስገደለ፣ ንስሐ ገባ። እንደዚህ የሚባለው ጴጥሮስ ክርስቶስን ካደ፣ ተመለሰ። ይሁዳ ግን ሳይመለስ ቀረ፣ ሞተ ተብሎ የሚነገረው የታሪክ ፍሰቱን እንዲያምር አይደለም። በአንጻረ ጴጥሮስ፣ በአንጻረ ዳዊት፣ በአንጻረ ይሁዳ አሉ። በይሁዳ ትክክል ቆመው የሚሰሙ ሰዎች አሉ፣ ብልጣብልጥ የሆኑ ሰዎች። ብልጣብልጦች ምን እንደሆነ ታውቃላችሁ? በቃ እስከ 90 ዓመቴ ነግጄ 91 ዓመቴ ሲሆን እቆርባለሁ የሚሉ ሰዎች። ይሄ በኖህ ጊዜ የቀረ ፋሽን ነው። በማን ጊዜ የቀረ ፋሽን ነው? በኖህ ጊዜ የቀረ ፋሽን። በኖህ ጊዜ 100 ዘመን ሰጥቻቸዋለሁ ሲል በቃ 80ዋን በላልተን 20ዋን ንስሐ እንገባለን ብለው ነበር። እግዚአብሔር ግን አስቀድሞ ማየ አይን አመጣ። አስቀድሞ ወደ ብዙዎቻችን ሞት ይመጣል። ይህንን ማወቅ ያቀተን ይገርማችኋል። ሞታችን በደጃፍ እንደሆነ ረስተነዋል። ለብዙዎቻችን ሞት እንግዳ ነው። ምንድን ነው? ሊቁ እንዲህ ይላል፣ ሞት ህንፃ ላሊበላ ኩለሄ እንግዳ ይላል። እስቲ ሞት በሉ። ህንፃ ላሊበላ ኩለሄ እንግዳ። ይገርማችኋል። ላሊበላ ህንፃን ዘንድሮ ያየው፣ ቀጣይ ዓመት ያየው፣ ደግሞ በዚህ ዓመት ያየው 10 ምናምን ዓመት ብታዩትም እንግዳ ነው። እንዴት አድርጎ ሰራው? በአካባቢው የሚኖሩ ሰዎች ጭምር ዕለት ዕለት ሂደው ሲሳለሙት ሲስሙት አዲስ ነው። ህንፃ ላሊበላ ሲታይ ዛሬም ድረስ አዲስ ነው። በድንጋይ ተፈልፍሎ የተሰራ ውቅር አብያተ ክርስቲያናት እጅግ አዲስ ነው። ሞት ሁልጊዜ አዲስ ነው ለሰው። ምንድን ነው? ሁልጊዜ አዲስ። ሞት የሚለመድ ነገር አለ። ወደ 7000 ዓመት ሙሉ የሞትን ነው፣ ግን አልለመድነውም ሞትን። ከቤተሰቦቻችን እናት ያልቀበረ፣ እህቱን ያልቀበረ፣ ወንድሙን ያልቀበረ፣ የቅርብ ጓደኛውን ያልቀበረ፣ ቤተሰቦቹን ያልቀበረ፣ ሞታቸውን ያልሰማ፣ ከቤቱ ውስጥ ሀዘን ያልገባ፣ ነጠላ ተዘቅዝቆ ያልተለቀሰበት ቤት፣ ጥቁር ተለብሶ ያልታዘነበት ቤት፣ እንባ ያልፈሰሰበት ቤት የለም። በብዙዎቻችን ቤት ሞት ገብቶ ወጥቷል። ሞት ገብቶ የምንወደውን አካል ነጥቆን ሄዷል። እያለቀስን ቀብረነዋል። ግን በተመለሱ ጊዜ እኔም እንደሱ ሞታለሁኝ አንልም። በልቡናችን ውስጥ የሞት ሐሳብ ተመላልሶ አያውቅም። እኖራለሁ ባይ ህሊና ነው እንጂ እሞታለሁ የሚል ልቡና ጠፍቷል ከብዙዎቻችን። በዚህ ምክንያት ኃጢአትን እንደፈለግን አድርገን እንሰራለን። እንደፈለግን አድርገን እና ትንሣኤ የምንማረው ትምህርት፣ የምንሰበከው ስብከት፣ የምናነባቸው መጽሐፍ፣ የምናያቸው ተግባራት በህይወታችን ውስጥ፣ በስራ ውስጥ፣ በትምህርት ውስጥ፣ በቤተሰብ ውስጥ፣ በጓደኛ ውስጥ ይገርማቸው ያሉት የእግዚአብሔር መልእክቶች ናቸው። መስማት አለብን። ክፉዎቹም ይገርማቸዋል ወደ በጎነት ሊመልሱ ይችላሉ። ብዙ ቃላት ተነግረውናል። ብዙ ትምህርት ሰምተናል። ውሏችን አንዳንድ ጊዜ ወደ ህይወት ጎዳና እንድንሄድ እንድንገሰግስ የሚያደርግ ይገርማችኋል። ሁለተኛው እንጦንዮስ እንዲሁ የአንዲት የዘማ ሴት ቃል ሰምቶ ነው ወደ ገዳም የገባው። እንጦንዮስ በውሃ አጠገብ ነበረ በዓቱን ሰርቶ የሚኖረው እና ወደ እንጦንዮስ ሂዳ ሴቶች መጡና ብዙ ሴቶች ተሰብስበው መጥተው እርቃናቸው ነው በውሃ ውስጥ ይታጠባሉ እና ያልተገባ ነገርን ሲያደርጉ እንዴ ተው እንጂ እኔ እኮ መነኩሴ ነኝ አላቸው። እኔ ምንድን ነኝ? መነኩሴ እኮ ወደ ገዳም ግባ አለችው። ወደ ምን ግባ? ትክክለኛ ትምህርት ነው። መነኩሴ እኮ አንተም ወደ ገዳም ግባ። ከዛ ይህንን ቃል ሰምቶ የምን ቃል ነው የሰማው? የእነዚህን ሴቶች ቃል ሰምቶ እሱ ወደ ገዳም ገባ። ይገርማችኋል። አንዳንድ ጊዜ ጽርፈቶች በላያችን ላይ የተሰነዘሩ ስድቦች ራሱ የህይወታችንን ጎዳና የሚያቀኑ ናቸው። የህይወት ጎዳና የሚያቀኑ ናቸው እና በትምህርት ትንሣኤ ልቡና ማግኘት አለብን። ትንሣኤ ይገርማችኋል። ከኃጢአት ወጥተን ወደ ጽድቅ፣ ከክፉ ምግባር ተመልሰን በጎ ስራ ልንሰራ ይገባል።
በጎ ስራ ልንሰራ ወደ በጎ ህይወት ልንመለስ ይገባል። ልቡናችን ትንሣኤ ያስፈልገዋል። ህላችን ትንሣኤ ያስፈልገዋል። በትምህርት ትንሣኤ ማግኘት ያለብን አዳማጮች ብቻ ሳይሆን ቃሉን ራሳችን እያሳትን የምናደምጥ ብቻ መሆን የለብንም። ትምህርቱን አድምጠን የምንተገብር መሆን አለብን። ቅዱስ ጳውሎስም ታላቁ ሊቅ አባ ጊዮርጊስ ዘጋስጫም እንዲህ ይላል፣ አኮ ዘንሰም ባሕቲቱ አላ ንግበር በከመ ሰማይነ ይላል። በቅዳሴው መዓልም ዕለት ዕለት ይነገር የወንጌሉን ቃል እንሰማው ዘንድ። ከዛስ ምን እንደሚለው መሳለሙ ክብረ ወንጌል ነው አይደለ? ከዛስ ምንድን ነው የሚለው? ምን ያክል በተግባር መኖር እንዳለብን፣ ቃሉን ሰምተን ብቻ ራሳችን አስተን መኖር ብቻ እንደሌለብን፣ ቃሉን የምንኖረው መሆን እንዳለበት ነው። የቅዳሴው አንድ አካል ስለሆነ አይደለም የሚነበበው። በቅዳሴው ውስጥ ያሉት ምዕመናን ቃለ ወንጌሉን ሰምተው እንዲመለሱ ነው። ይገርማችኋል። ክርስቶስ እንግዲህ ሁለተኛው ትንሣኤን ልጥቀስ። ሁለተኛው ትንሣኤ ሁለቱን አንድ ብለን ስለጠቀስን ማለት ነው። ሁለተኛው ትንሣኤ ሙታን የምንለው ቃል ቢያሳብረው ሚስጥር የማያሳብረው ቃሉ አንድ አይነት ቢሆንም ግን ሚስጥረ ትንሣኤ ሙታን ብለን የምናገረው ወይም ትንሣኤ ዘጉባኤ ያንን ትንሣኤ ዘጉባኤ ብለን እንለዋለን። ትንሣኤ ሙታን የምንለው እነ አልዓዛርን እነ ወለተ ኢያኢሮስን እነ ወልደ መበለትን ነው። ክርስቶስ እርሱ ባለበት ዘመን 3 ዓመት ከ3 ወር በዚህ በትምህርቱ ወቅት ማለት ነው። በዚያ ወቅት 3 ሙታኖችን አስነስቷል። ብዙ ሚስጥር አለው፣ ግን 3ቱን ጥቂት እናገር። እኒህ 3ቱ ሙታኖች ለሁለተኛው ትምህርታችን የሚረዱ ናቸው። ግን ቅድም ካልነው ላይ እናነጻጽርና ወደ ሁለተኛው እንሄዳለን። አሁን እነዚህ ሰዎች አንዱ የት ሆኖ ነው የሞተው? እቤት ውስጥ። አንዱስ መቃብር ውስጥ። እግዚአብሔር ይስጥ ቃሎት ያሰማል እና ቃሎት ያሰማልን በሉት እንጂ በጣም አሚን ብልክ በጣም ጥሩ። እና አንዱ ከቤት ውስጥ ነው የሞተው። ከምን ውስጥ ነው የሞተው? ከቤቱ ነው የሞተ። ብዙ ሰው አለ ቤተ መቅደስ ውስጥ ነው ያለው፣ እየቀደሰ ነው፣ እያስቀደሰ ነው። አንዳንዱ እየቆረበም ሊሆን ይችላል። ሰንበት ትምህርት ቤት እያገለገለ ነው፣ በማህበር ውስጥ እያገለገለ ነው። ወንበሩ ሊደረድር ይችላል። መጽሐፍ ቅዱስ እያቀረበ ሊሆን ይችላል፣ እየዘመረ ሊሆን ይችላል፣ ክራር እየመታ ሊሆን ይችላል። አሁን ይሄም አገልግሎት ነው። ቪዲዮ እየቀረጸም ሊሆን ይችላል። ነገር ግን ምን ሆኗል? ከቤት ውስጥ እያለ ሞቷል። ይገርማል። ሞቷል፣ ተለይቷል። መሞት ማለት ሞተ ማለት ማለት ነው ብያችኋለሁ ቅድም። ተለይቷል። ይገርማችኋል። ከክርስቶስ አካል እየወጣ ነው ያለው። ብዙ አለ። ይገርማል። እየሰበክን ነው የምንሰብከው አንኖርም። እየዘመርን ነው እየዘመርን ነው አንኖርም። ይገርማል። የለም በህይወታችን ክርስቶስ መታየት ካቆመ በብዙዎቻችን ህይወት በኔ ጭምር ማለት ነው አውቅቶለታል። ብዙዎቻችን ተለይተናል። በቤቱ መሞት፣ እያገለገሉ መሞት፣ እየቀደሱ መሞት አለ። መለየት አለ። በመስቀል እየናዘዙ በመስቀል እያሹ በቃል እየናዘዙ መሞትም አለ። ቆብ ለብሶ ቀሚስ አጥልቆ መሞትም አለ። ምዕመናንን እየመሩ መሞትም አለ። እየሰበኩ መሞትም አለ። እየዘመሩ መሞትም አለ። በቤት ውስጥ እያሉ መታጣት አለ። አለመስማት አለ። ዝም ብሎ አለ። ከቤቱ ነው የሞተ። ሁለተኛ ሞቶ ሊቀበር እየሄደ ያለ ሰው አለ። ምን እያደረገ? ይሄ ከቤት ውስጥ ካለው አገልግሎት ተለይቶ ከዛኛው ሃይማኖት አልገባም። ከዚህ ቤትም ከዚህኛው ሃይማኖት ካለበት ከቤተ ሃይማኖቱን አላወቅም። ወይ በኦርቶዶክሳዊ ሃይማኖት ሆኖ ምን አላደረግም? ስጋው ደግሞ አልተቀበለም። አገልጋይ አይደለም፣ ተገልጋይ አይደለም፣ ቤተክርስቲያን አይመጣም። እንደው ዝም ብሎ እሺ ቃሎት ያሰማልን። ጥሩ እኮ ነው። ገርባችሁ ይሄም መልስ እኮ ነው እና ስለማታውቁት ነው እንጂ እኔ ደግሞ አውቀዋለሁ እያልኩ አይደለም፣ እየተመጻደኩም አይደለም ነው። እና ተገልጋይም አይደለም አገልጋይም አይደለም፣ ዝም ብሎ ክርስቲያን ነው ብቻ። ምንድነው ማህተብ አስሯል። ቤተክርስቲያን የሚመጣው የመቼ ነው?
ጥምቀት አሁን የስቅለት ቀን የሚመጣው ክርስቲያን እኔ እውነቴን ነው ሁልጊዜ የት እየሄዳችሁ ነው? እኔ ግራ ነው የሚገባኝ። እና በፊት እንኳን ከተወልጄ ካደግኩበት ቦታ ነበረ ማሳልፈው እና በቃ አካባቢው ቅዱስ ጊዮርጊስ ቤተክርስቲያን ነው ያለሁበት ቦታ እና ሰፊ ስለሆነ ለመኪና ማቆሚያም ስለሚመች ምዕመናን ከዚህ እየመጡ እየሰገዱ ነው። ከሌላ ቤተክርስቲያን ብዙ ሰው የለም ማለት ነው ብዬ ነበር ማሰብ እና አሁን ግን ትንሽ በእድሜ መብሰል ሲመጣ ወደ ተለያዩ ቦታ ላይ ወይ ለአገልግሎት ወይም ደግሞ ለአንዳንድ ጉዳይ ዕቃ ገዝቶ ለመምጣትም ቤተክርስቲያን ተልኮ ማለት ነው። ወይም ደግሞ ከቅድስት ማርያም ሳይ በአሁኑ ስቅለት ቅድስት ማርያም ቆይቼ ከቅድስት ማርያም ጊዮርጊስ እስከምደርስ ድረስ መሀል ላይ እነ ልደታ አሉ። ብዙ ቤተክርስቲያኖች አይተናል። እንደው መንገድ እየተዘጋብን ምዕመናን በመብዛታቸው የተነሳ መንገድ እየቀየርን ነው። አሁን ማይደረስባት ቅድስት ልደታ ውጭ ሁሉ እየሰገድበት ነበር የነበረው። ሁለቱም አስፓልት ተዘግቶ እነዚያ ምዕመናን ምንድናቸው ማለት ነው? የቅድስት ልደታ ቤተክርስቲያን አጥቢያ ምዕመናን ናቸው። ብዙዎቹ ከሩቅ ቦታ የመጡ አይደሉም። እሁድ ግን እነዚህ ሰዎች የሉ። የዚያን ቀን አንጥፎ የሆነ የዚህን ያክል ሰገድኩኝ ለማለት ነው የመጣው። ይሄ በመካከል ላይ ያለ ነው። በሞትና በህይወት መካከል ያለ ከሌላ ሃይማኖት አልገባም፣ ከዚህ ሃይማኖት አልጸናም። ዝም ብሎ መሃል ላይ ያለ ነው። ቢጠየቅ አይመልስም። ማንን አምነህ ከማን ጋር ተዋህደህ የማንን ስጋ በልተህ የማንን ደም ጠጥተህ በማን ስም ተጠምቀህ ነው ክርስቲያን የሆንከው ቢሉት አይመልስም። የራሳችንም ድክመት ነው። እርግጥ የማስተማር ሂደት ገለነዋል። ብዙዎቻችን አውደ ምሕረቶቻችንን ብዙ ጊዜ የልመና መሰብሰቢያ አድርገናቸው ገንዘብ ስጡ 10 ብር እጃችሁን ኪሳችሁ እስከታችሁ አምጡ ብቻ የምንለው ለብዙዎቻችን አውደ ምሕረቱ የልመና መሰብሰቢያ ጣቢያ ነው እንጂ የምዕመናን ልቡና መሰብሰቢያ አልሆነም። በጣም ትላልቅ ዘማሪዎች ተጠርተው ቤተክርስቲያን ውስጥ የሚደረገው ከስብከቱ የበለጠ ልመናው በዝቷል። የእውነቴን ነው። ቤተክርስቲያን ትላልቅ ህንፃ ልትሰራ፣ ትላልቅ ቢሮዎች ልትከፍት፣ በጣም ትላልቅ ህንፃዎች ልትሰራ አይደለም ተልኮዋ። ክርስቶስ የመጀመሪያው ለቤተክርስቲያንም ለተከታዮቿም ለሐዋርያትም ለሁሉም ለካህናትም ለጳጳሳትም የሰጠው ስራ ትላልቅ ህንፃ እንዲሰሩ አይደለም። የምዕመናንን ልቡና እንዲያንጹ ነው። ምዕመናን እንዲሰሩ ነው። እውነቴን ነው። አሁን ፉክክር ውስጥ የገባን ይመስለኛል። በጣም ትላልቅ ቤተክርስቲያን ሰርተን ግን ትላልቅ ሰዎች አተናል። ትናንትና የነበሩት ሊቃውንት ባስተማሩን ላይ ነው ጸንተን አሁንም ያለ ነው እንጂ ሌላ መተርጎም አቅቶናል እኮ። ይገርማቸዋል። በአንድምታው ትርጓሜ እንሂድ። ትናንትና ጽር ወርደው ግሪክ ቋንቋ አጥንተው ዕብራይስጥ ሄደው እስራኤል ወርደው ዕብራይስጥ አጥንተው ቋንቋውን ተርጉመው ይህ ማለት ይሄ ነው ብለው ተርጉመው ያመጡትን ሊቃውንት የነሱን ነው ይዘን እየሄድን ያለ ነው። እኛ ደግሞ በአቅማችን ከዚያ በኋላ የጻፉትን መጽሐፍ ከጥቂት ሰዎች በስተቀር መጽሐፍ አቅቶናል። ለምን? የተሰማራ ነው። ብዙዎቻችን ቢዝነስ ተኮር ነው ይሆን ቢዝነስ ተኮር። አሁን እንደምታውቁት በዙሪያችን ያሉ በሁላችሁም እኔ እውነቴን ለመናገር ነው በብዙዎቻችሁ ዙሪያ ያሉት አብያተ ክርስቲያናት ወይ ትላልቅ ቤተክርስቲያን እየሰሩ ነው ወይ ትላልቅ ህንፃ ሰርተው ለሞሎችና ለዚህ ለተለያዩ እንትኖች ለማከራየት እየሮጡ ነው ያሉት። ምዕመናን ግን ተዘንግተዋል። ወጣቶች ተዘንግተዋል። በጣም የሚገርም ነገር ነው። እንደሆነች ነው የተሰማራንበት ዓላማ ያ አይደለም። ተመልከቱ። አሁን ሰው ባይሆን ይገርማችኋል። ሰው ስህተት ራሱ ላይ ደርሶ አይደለም ማወቅ ያለበት፣ ከጓደኛው ስህተት መማር ይችላል። አውሮፓውያኖችን ተመልከቷቸው። ቤተክርስቲያኖቻቸውን ተመልከቱ። እጅግ የሚያምሩ ናቸው። አያምሩም? በጣም ያምራሉ። እንደነሱ ያለ ቤተክርስቲያን በኢትዮጵያ ገና መሰራት አልተጀመረም። ከስንት መቶ ዓመታት በፊት ተሰርተው የሚጎበኙት ቤተክርስቲያኖች ኢትዮጵያ ላይ ገና መሰራት አልተጀመሩም። በስፋቱ ከምስራቅ አፍሪካ አንደኛ የሆነ ቤተክርስቲያን እየሰራን ነው። ምዕመናን ይነሳል። ከምስራቅ አፍሪካ መጀመሪያ መሆን ያለበት በምስራቅ አፍሪካ በጣም ብዙ ክርስቲያን አማኞች ያሉበትና ብዙ ቆራቢ ያለበት ቤተክርስቲያን ይሄ እውነት ነው። ትላልቅ ህንፃ ሰርቶ ያንን እያዩ መደሰት ዋጋ የለው።
ያንን ህንፃ እያዩ ይደሰቱ የነበሩት በዓለም የነበሩት ህዝቦች ዛሬ ተበትነዋል። ክርስትና የላቸውም። ቤተ መቅደሶቻቸው በዓመት ለ2 ጊዜ ያክል ከአብያተ ክርስቲያኖቻቸው መካከል ጨረታ ወጥቶ ይሸጣል። በዓለም ያሉ ክርስቲያኖች ለዚህ ምስክር ናቸው። በዓለም ያሉ ክርስቲያኖች ብዙ ጊዜ ቤተ ክርስቲያን አንጸው አይደለም የሚገቡት። ምን ብለው ነው? ገዝተው ነው። ከማን የሚገዙት? ትናንትና ቤተ ክርስቲያን ህንፃ ለመስራት ጊዜያቸውን ያሳለፉ ሰዎች ከነሱ ነው የገዙት። ከነሱ የእምነት ተቋማት ነው የገዙት። ነገ በዚሁ ከቀጠል እንዲህ ነው የምንሆነው። ቤተ ጉባኤ እየተረሳ ነው። የአብነት መምህራን እየተረሱ ነው። ትላልቅ ሰዎች ተረስተዋል። ይገርማቸዋል። በአይምሯቸው ቃለወኝ 80 አሐዱ መጽሐፍት ወስነው ገተው የያዙት የድጓው ቀዩን የሚያውቁት ይገርማቸዋል። የአቋቋም መምህራን ተቃራኒውን ተመሳሳዩን እየተናገሩ ይህ ከዚህ ቀለም ጋር ይህ ከዚህ ቀለም ጋር ብለው ቀለሙን ከዓመት እስከ ዓመት በልቡናቸው ጓዳ በህሊናቸው ሰሌዳ ጽፈው አትመው የያዙ ሊቃውንት ጠፉ። እንዲህ አይነት ሊቃውንት ጠፋ። ለምን? ለሊቃውንታችን ቦታ መስጠት ተውን። ትላልቅ ቤተክርስቲያን መገንባት እንጂ ትላልቅ ሰዎች ማን ተተወ? የአብነት ተማሪዎች የአብነት መምህራን ተዘነጉ። የእውነቴን ነው። ነገ ሰው የምናጣ ይመስለኝ። አሁንም እያጣን ነው። እነዚህ ዕለት የስቅለት ብቻ የመጡ ክርስቲያኖች፣ የጥምቀት ብቻ የመጡ ክርስቲያኖች፣ የክብረ በዓል ብቻ ነጭ ልብስ ተለብሶ አልባሶ ተሰርቶ በዚህ በዙሪያው ላይ ኮፍያና ቁምጣ አድርጎ አጨብጭቦ የሚሄደው ክርስቲያን ሁሉ በሕይወትና በሞት መካከል ሊቀበር እየሄደ ያለ እንደ ወልደ መበለት ነው። 3ኛ አልዓዛርን አስነስቷል። ስንተኛ? አልዓዛር ምን ብሎ ነው የተነሳው? ከመቃብር ውስጥ ነው የወጣው። ከምን ውስጥ? ካለማመን ከምንፍቅና መቃብር የሚወጡ ክርስቲያኖች አሉ ዛሬ። ክርስቶስ ራሱ ከዚህ መንጋ ያልሆኑ ሌሎች በጎች አሉኝ ሀለወኒ አምጾን ዚየ። እነሱም ለአንድ መንጋ ጠባቂ ምን ይሆናሉ? አንድ መንጋ ይሆናሉ። ከማን ጋር? ከክርስቶስ ጋር፣ ከኛ ጋር ማለት ነው። ዛሬ ካሉት ጋር ከኦርቶዶክሳውያን ጋር ይደመራሉ። ግን ዛሬ በሌላ መንጋ እየባዘኑ ያሉ ናቸው፣ እየተቅበዘበዙ ያሉ ናቸው። እነሱም ይመለሳሉ። እነዚህ መመለስ የሚቻለው ግን በክርስትና ስንሰራ ነው። ይገርማችሁ። በመስሪያ ቤት ውስጥ መስራት አለባችሁ። በኑሯችሁ ውስጥ፣ በድሩ ውስጥ፣ በቁቡ ውስጥ ማታ ተገኝታችሁ አብራችሁ ስትበሉ የሚገባውን ነገር ስታደርጉ ስለ ክርስቶስ መነጋገር አለብን። እርስ በርሳችን እንታነጽ። ከዛ ሌላውን መጥራት እንችላለን። አሁን እኮ በመካከላችን ውስጥ እኮ ብዙ ሃይማኖት ነው እኮ ነው። ይገርማችሁ። አንድ ጥቅስ ጠቅሱለት የሚል ሮሜ ምዕራፍ 8 ሲል ገና አካባቢ ላብላብ የሚለው ክርስቲያን እኮ ነው ያለው። መጡ ደግሞ እነዚህ አሁን ብዙ ሰው በግል ላይ ይገርማችኋል። አሁን እንዲህ የሚሰባብኩትን ሰዎች የሚጠላበት ምክንያት 2 ነው። አንደኛ ጩኸታቸውን፣ ሁለተኛ የሚሉት አይገባውም። መጽሐፍ ቅዱስ ሁሉ እየጠቀሱ ይሄ ማለት እንዲህ ማለት ነው ሲሉ እነዚህ ሰዎች ከሰማዋቸው ያስክዱኛል ብሎ ስለሚፈራ ነው እንጂ ሰምቼ ምላሽ አሳጣቸዋለሁ ብሎ አይደለም። የእውነቴን ነው። መጽሐፍ ቅዱስ ተማሩ፣ አንብቡ እስቲ የክርስቶስን ቃል። እንዴ ክርስቶስ ይገርማል። እግዚአብሔር ነግሮሙ ለሕዝብ በመጽሐፍ ጸሎት እግዚአብሔርን ማነጋገር ነው። ማንን? እኛ እግዚአብሔርን በምን ውስጥ እናናግረዋለን? ክርስቶስ እኛን የሚነግረን በመጽሐፍ ነው። በምንድን ነው? በመጽሐፍ ነው። ከክርስቶስ የሚመጣ መልእክት ነው መጽሐፍ ቅዱስ። መጽሐፍ ቅዱስ ማንበብ አለብን። የእውነት ነው። ያልገባንን መምህሮቻችን መጠየቅ የእውነት ነው። አዎ በመቃብር ውስጥ የተቀበሩትን ኢአማንያን ወይም አሕዛብን ከማምጣታችን በፊት መጀመሪያ ከቤት ውስጥ ነው የሞተውና ወደ መቃብር ወደ ምንፍቅና እየሄደ ያለ ብዙ አለ። ያ መዳን አለበት፣ ትንሣኤ ማግኘት አለበት። ሁለተኛ እነዚህ ሰዎች ሞተዋል። ምን ብለዋል? ከሞቱ በኋላ ክርስቶስ ምን ብሏቸዋል? 3ቱን ሰዎች ምን አድርጓቸዋል? እነዚህ ሰዎች ከተነሱ በኋላ ግን ምን ብለዋል? ሞተዋል። ትንሣኤያቸው ሞት የሚከተለው ትንሣኤ ነው። ምን የሚያደርገው ትንሣኤ? ሞት የሚከተለው ትንሣኤ ነው። ኤልሳ 2 ምውታንን አንስቷል። ኤልያስ 1 ምውት አስነስቷል። በመጽሐፍ ቅዱስ የተነሱ ምውታን አሉ፣ በተአምራትም የተነሱ አሉ። እስከ ቅርብ ዘመን አሁንም ያላየነው ያልሰማነው ሞትን ድል አድርገው በራሳቸው ሳይሆን በአባቶች ጸሎት ሞትን ድል አድርጎ የተነሳ ክርስቶስ ብቻ ነው። በአባቶች ጸሎት
በልመና በምልጃ በተአምራት የተነሱ ሙታኖች አሉ። ከመስቀሉ ስር ከ500 ብቅ ከ600 ዝቅ የሚሉ እንዳሸን የፈሉ ሙታን አሉ። ቅዱስ ጳውሎስ በቆሮንቶስ መልእክቱ በ14ኛ መልእክቱ ላይ ስለ ትንሣኤ ሙታን ሲሰብክላቸው ዛሬም ያሉ ሰዎች አሉ ብሎ የሰበከው እነዚህ በሱ ዘመን ማለት ነው። በሱ ዘመን ታዲያ እነዚህ ግን ምን ይከተላቸዋል? ሞት ይከተላቸዋል። እንዲህ ያለው የተአምራት ትንሣኤ ምን ያደርገዋል? ሞት ይከተላል። ሶስተኛው የክርስቶስ ትንሣኤ ነው። የማን ትንሣኤ ነው? የማን ትንሣኤ? አቻ የሌለው ትንሣኤ፣ አንደበት ሊናገረው የማይችል ሕሊና ሊመረምረው የማይችል በዝግ መቃብር የተደረገ ትንሣኤ። በምን 3 በዝግ የተደረጉ ድንቅ ምስጢራቶች አሉ። የመጀመሪያው በዝግ ማኅፀን ገብቶ መውጣት ነው በድንግል ማርያም። ሁለተኛ በዝግ መቃብር መነሳት ነው። ሶስተኛ በዝግ ቤት መግባት ነው። ምን ማለት ነው? በዝግ ቤት መግባት ነው። ታላቁ ሊቅ አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢሩ ላይ ለሁለቱ በዝግ ቤት መግባትና በዝግ መቃብር መነሳት አቻና ምሳሌ አግኝቼላቸዋለሁ ይላል። ለእመቤታችን ግን ምንም አይነት ምሳሌና አቻ የላትም። ዓለም ከተፈጠረ ጀምሮ ከዚህ በኋላ በድንግልና ጸንሶ በድንግልና የሚወልድ የለም፣ አይገኝም። ከአእምሮ በላይ ነው፣ ከሕሊና በላይ ነው። የሰው ልጅ አስቦ ሊደርሰው የሚችል አይደለም። በድንግልና ጸንሶ በድንግልና መውለድ፣ ቅድመ ጸኒስ፣ ጊዜ ጸኒስ፣ ድረ ጸኒስ ድንግል መሆን፣ ቅድመ ጸኒስ፣ ቅድመ ወሊድ፣ ጊዜ ወሊድ፣ ድረ ወሊድ ድንግል መሆን፣ በመውለድ ጊዜ፣ ከመውለድ በፊት፣ ከመውለድ በኋላ፣ በመጽነስ ጊዜ፣ ከመጽነስ በጽንስ ጊዜ፣ ከጽንስ በኋላ ድንግል መሆን ሰው ሊችል አይችልም። ለዚያ ነው አባ ጊዮርጊስ ዘጋስጫ ያደንቃል። ይሄንን ይሄ ከአእምሮ በላይ ነው ይላል። ለሁለቶቹ ግን ይላል ምስጢር እያመጣ ይናገራል። ዕንባቆም ለዳንኤል በተላከ ጊዜ በዝግ ቤት ገብቶ አብልቶት ወጥቷል ይላል። ክርስቶስ በዝግ መቃብር ተነስቷል። ይሄም ምሳሌ ይሆን ዘንድ ቅዱስ ማቴዎስ ተጠንቅቆ እንደሚጽፈው ወኮነ አብይ ድልቅልቅ ታላቅ መነዋወጽ ሆነ የክርስቶስ ትንሣኤ ነው ይሄ። ከዚህ በኋላ እነዚያ ሴቶች ወደ ክርስቶስ መቃብር በደረሱ ጊዜ ምን ወአንኰርኰራ ለይእቲ እብን ወነበረ ዲቤሃ ይላል። ይህችን ድንጋይ አንከባለለና በላይዋ ላይ ተቀመጠባት። ከዚያ መቃብሩ ባዶ እንደሆነ አሳያቸው። ክርስቶስ የተነሳው በዝግ መቃብር ነው። በምንድን ነው? አሁን ማስታወቂያዎቻችን፣ የቲቪ ማስታወቂያዎቻችን እንደሚያሳዩት የሆነ ተከፍቶ አይደለም ክርስቶስ የተነሳው፣ አይደለም። በዝግ እንደታተመ ነው። ምን እንዳለ? እንደታተመ ነው ክርስቶስ የተነሳው። በዝግ መቃብር፣ በዝግ ቤት ገብቷል። በምን ቤት ገብቷል? ይገርማችኋል። አሁን እንዘ እጽዋ ኄት ይላሉ። ደጃፎቹ እንደተዘጉ ክርስቶስ በመካከላቸው ተገኘና ምን አላቸው? ሰላም ለእናንተ ይሁን። አሁን ክርስቶስ ብዙ የተዘጋብን ነገር እኮ አለ፣ ብዙ ግን በዚያ በተዘጋው ቦታ ገብቶ ክርስቶስ ሰላምን ያድላል። የሰላም ጌታ ነው። የሰላም አለቃ። የምን አለቃ? ካህኑ ዕለት ዕለት ሰላም ለኩልክሙ ምእመናን ምስለ መንፈስከ እንደ ቃል ይደረግልን ይላል። ክርስቶስ በተዘጋው ደጃፍ ገብቶ ነው ሰላምን ያደላቸው። ዛሬ ሰላም ያጣንባቸው ሀገር ሰላም እያጣች ነው። ትዳሮች ሰላም እያጡ ነው። ትምህርት ሰላም አጥቷል። ዛሬ በበጎ ተምሬ እመጣለሁ የሚል አካል ጠፍቷል። እውነት ነው። ዩኒቨርሲቲ ሲደርሳቸው ምን ከአካባቢ ባራኩኝ ብለው ነው የሚለምኑ። አዎ ሰላም አጥቷል። ብዙ ትዳር ሰላም አጥቶ እየተናገ ነው ያለው። ስለ ትዳር መናገር አልችልም ያላገባው ስለሆንኩ። ነገር ግን ቢያንስ ያገቡ ሰዎችን እያየሁ እንዲያብይ መናገር ይችላሉ። ብዙ ትዳር ሰላም አጥቷል። በሚያገባው ልክ የሚፋታው ቁጥር ነው የዘናክል። ደግሞ የሚገርመው ነገር ኦርቶዶክሳዊ መሆኑ ነው እንጂ አሁን እኔ እውነቴን በውርጃ ጣቢያዎች ብንሄድ ልጆችን የሚያስወርዱ ሴቶች ብዙዎቹ ኦርቶዶክስ ናቸው። በዝሙት ጠንቅ የተመቱ ብዙዎቹ ኦርቶዶክሳውያን ናቸው። የእውነት ነው። ምን ማለት ይችላል? እዚህ የቆምነው ነው። እዚህ የቆም እናንተም ብቻ አይደለም እየወቀስኩ ያለው ሁላችንም ነን። ተካክለን እየበደልን ንስሐ የሚያስፈልገን ተካክለን ነው። ይገርማችኋል። የተደበቀ ብዙ ማንነት አለን። ያንን እግዚአብሔር አምላክ ያስወግድ። እውነት ነው።
ያንን ህይወታችን ትንሣኤ ያድልበት። ከመቃብር ህይወት እንደ የተለሰነ መቃብር ይገርማል። ጌታ ነው ይህንን ያለው ፈሪሳውያንን ሲገልጽ። የተለሰነ መቃብር ከላዩ ላይ ሱሳን ወርድ አበባ ይስሉበታል። ውስጡ ግን ምን ያለ ነው? መቃብር ውስጡ በተከፈተ ጊዜ የሚከረፋ ሽታ ይሸታል። አጥንቱ ተከስክሶ እጁ እየፈሰሰ ስጋው ፈርሶ ይታያል። ለማየትም ለማሽተትም እጅግ የከበደ ነው። ብዙዎቻችን መቃብራዊ ህይወት ነው ያለን። ይገርማቸዋል። ውጭ ብቻ ነው የሚያምረው፣ ውስጡ ሸቷል፣ ተልቷል፣ በጣም ፈርሷል። መቃብር ከወደ ላይ ሲታይ ምን ያደርጋል እንዴ? እዛ ኢትዮጵያ እኮ አይደለም እንደው በዓለም ላይ የመቃብር ስፍራዎቻቸው እጅግ ያምራሉ እኮ። አያምሩ? ያምራሉ። ወደኛ ብዙ መቃብር ቦታ መጸዳጃ ቦታ ሆኗል። ግን ካያቸዋቸው እጅግ የሚያምሩ ናቸው። አሁንም አሉ ብዙ ትላልቅ ሐውልት ተሰርቶበት ጉብ ብሎ ሲታይ የሚያስፈራ ነው። ያንን መቃብራው ገልብጦ ውስጡ ቢታይ የሚከረፋ ነገር ነው የሚሸተው ነው አይደለም? ብዙዎቻችን የሆነ ግዙፍ ነን ስንታይ ውስጣችን ግን የሚሸት የከረፋ ነገር ነው ያለው። ይህንን ማንነት ያስወግድ ክርስቶስ። በእውነት ለሁላችንም ትንሣኤ ይስጠን። ክርስቶስ ትንሣኤ የማይመረመር ድንቅ የሆነ ይገርማችኋል። በተዘጋ ቤት ገብቶ ሰላምን የሚያድል ነው ክርስቶስ። በተዘጋ ቤት ገብቶ ሰላምን የሚያድል ወንዘ ጽዋሂት ደጃፍ እንደተዘጋ ገባ፣ ሰላምን አደላቸው። በተዘጋ ይገርማችኋል። የተዘጋ ህይወት አለ፣ ጥርቅም ያለ የሚመስል ከዚህ በኋላ አሁን እኔ ሰላም ላገኝ ነው፣ ከዚህ በኋላ አሁን እኔ ህይወት ላገኝ ነው፣ ከዚህ በኋላ አሁን ከሞት ወጥቼ ወደ ህይወት ልገባ ነው፣ ከዚህ በኋላ ከዚህ ህመሜ ድኜ ጤነኛ ልሆን ነው፣ ከዚህ በኋላ ከዚህ ስራት የፈታ ይሆን? አይዞ ጥፋት ይጠፋል። ክርስቲያኖች ጥፋትና ጠፋ ይሆናል። በዝሙት ልንጎዳ እንችላለን፣ ሌባዎች ልንሆን እንችላለን። ይገርማችኋል። ግን ሌቦች ከሆንን በኋላ በሌብነት ከወደቅን በኋላ በዝሙት ከወደቅን በኋላ ከበደልን በኋላ መመለስ፣ ከሰረቅን በኋላ መካስ። ይገርማችኋል። ሌቦች ሁኑ እያልኩ አይደለም። ግን ክፉ ምግባሮቻችን እየተውን የተጸየፍን ወደ ክርስቶስ መገስገስ አለብን። በዚያው እንግዲህ ከጠፋው አይመልሰኝ ማለት የለብንም። እውነት መመለስ አለብን። መሐሪ አምላክ ነው ያለን። ተመልከቱ፣ ከእጁ ቅንዋቱ ሳይወልቅለት በመስቀል ላይ እያለ ደሙ እንደ ውሃ እየፈሰሰ እትራቱ ገና ሳይሸር ከመስቀል ሳይወርድ ጎኑን በጦር እያስወጉት በአፉ ላይ በሰፍነግ ሆምጣጤ ይዘው እየጨመቁ አባ ስረይ ሎሙ እስመ በዘ ኢያእምሩ ይገብሩ ያለ ጌታ፣ አባቶይ የሚያደርጉትን አያውቁምና ይቅር በላቸው። እኛ ብዙዎቻችን የምናደርገውን አናውቅም፣ ግን ወደ ክርስቶስ ከመጣን ይቅር ይለናል። ዳግም የንስሐን ደጃፍ ከፍቶልናል። በተዘጋው ማንነታችን እየገባ ሰላምን የሚያድል ጌታ የሰላም አለቃ ነው ያለን። የክርስቶስ ትንሣኤ ይሄ ነው። የመጨረሻው ትንሣኤ ዘጉባኤ ነው። በክርስቶስ እናምናለን የምንል ሁሉ በትንሣኤ ዘጉባኤ ማመን አለብን። በምን ማመን አለብን? ይሄ የእምነታችን መሰረት ነው። አሁን ለብዙዎቻችን ይሄ ምንድን ነው? ትምህርት ብቻ ነው አይደለም? ግን በህይወታችን በአካላችን ሁሉ አለ ይላል ሊቁ ሲተረጉም። አንተ ሰው ፀጉራችን ከተቆረጠ በኋላ ምን ያደርጋል? ይገርማችኋል። ምንም የማያድግ ራሱ እኮ መላጣ ራሱ ቢሆን እንደ የተዘጋው በዚህች አካባቢ ብቅ ማለቱ አይቀርም አይደል? ሼቭ እያደረገው ነው እንጂ ነው አይደል? ጥፍሩም ከተቆረጠ በኋላ ምን ያደርጋል? ጥፍር ያደርጋል። የትንሣኤ ምልክት ነው ይሄ። ከሞትን በኋላ እንደምንነሳ ዳግም ህይወት እንደምናደርግ ክርስቶስ በአካላችን ውስጥ ጌታ በአካላችን ውስጥ እንደ ሞት ካትቀርም ትነሳለህ። እንደተቆረጠ አያድግም፣ ያድጋል። እንደ ሞትን እንደፈረስን እንደበሰበስን አንቀርም። ቅዱስ ጳውሎስ አንተ ደካማ ይላል። አንተ እንኳን የምትዘራው ዘር ከፈረሰ ከበሰበሰ በኋላ ተመልሶ ምን ያደርጋል? 30፣ 60፣ 100 ያማረ ፍሬ ይዞ ይነሳል። እንዴት ትንሣኤ የለም ትላለህ? ይላል ለቆሮንቶስ ሰዎች ይሰብክላቸው። ይሄንን ስርዓት አድርጎ ዛሬ አሁን እንባ አድርቅ እየተባለ የሚጠቀሰው ልክ ሰዎችን ቀብረን እህትም ወንድምም እናትም ማንም ተቀብሮ በመጣ ጊዜ ንፍሮ ተይዞ ይቀርባል አይደል? ለምንድን ነው? ይኸው እንደ ስንዴ ያለ
ክርስቶስ ራሱ በዮሐንስ ወንጌል በ12ኛው ምዕራፍ ላይ ይሄንን የስንዴ ቅንጣት ትምህርቱን መስሎበት እናገኘዋለን። እመሰ የወድቀት ባሕቲታት ነብር፣ ወደ መሬት ካልወደቀች በአፈር ውስጥ ካልገባች ካልበሰበሰች ምን ብላ ትኖራለች ይላል? ብቻዋን ትኖራለች። በሪቅ በጎተራ ተወስና ትኖራለች። ይቺ የስንዴ ቅንጣት ግን ወደ አፈር ከወደቀች በኋላ ከፈረሰች በኋላ ከበሰበሰች በኋላ ግን ምን ታደርጋለች? 30 60 100 ያማረ ፍሬ ይዛ ትነሳለች። እኛም በሕይወታችን ምን እናደርጋለን? እንኖራለን። ከዚያስ እንሞታለን። ከሞትም በኋላ ምን እናደርጋለን? እንነሳለን። ትንሣኤ አለን። ምዕመናን ትንሣኤ አለን። የምንጨነቅ ሰዎች፣ በጣይር የተያዝን ሰዎች ይገርማቸዋል። ትንሣኤ አለን። የደከምን ሰዎች በክርስቶስ ትንሣኤ እያመን የእኛን ትንሣኤ መጣበቅ አለብን። እንደ ሞትን አንቀርም። ከዚህ ይገርማቸዋል። ፍስሐ ዘይትቤዳቦቱ የማይቀላቀልበት ፍስሐ ክርስቶስ እናገኘዋለን። ከማንም ጋር አይደለም። የሆነ መንግስተ ሰማያት ሲባል በአይምሯችሁ ላይ መሳል ያለበት የሆነ ወንዝ የሚፈስበት ሳር የበቀለበት አይደለም። ክርስቶስ ነው ትዝ ይላችሁ የሚገባው። ነያ ማእከሌክሙ መንግስተ ሰማያት ነያ ማእከሌክሙ። መንግስተ ሰማያት በመካከላችሁ ማን ነው? ክርስቶስ ነው። ከሱ ጋር መኖር ይገርማል። ከሱ ጋር መዋሃድ፣ ዕለት ዕለት ከሱ ጋር መሆን እንዴት የሚያስደስት ነገር ነው። በትንሣኤያችን ጊዜ እሱን ነው ይገርማችሁ። ሊቃውንቱ ሲተረጉሙ በስርዓቱ ቅዱስ ጳውሎስ እንደየስርዓቱ የሚለውን ሲተረጉሙ እንዲህ ይላሉ። በቆሮንቶስ መልእክቱ የተናገረውን ክርስቶስም ራሱ በመጨረሻ ሰዓት የሚሆነውን የሚከናወነውን በማቴዎስ ወንጌል ምዕራፍ 25 ሲነግራቸው ያለውን ትምህርት ሲደመድ ምንድን ነው የሚለው? የዚያን ጊዜ ኃጥአንን ጻድቃንን ብሎ ለይቶ ይናገራል። አሁን ኃጥአንና ጻድቃን የዚያን ቀን አቶ አበበ እንግዲህ አንተ እንደዚህ ብለህ አይልም። ከበደ ወይዘሮ ወለተ ማርያም ምናምን አይደለም። የዛን ጊዜ ክፉ ያደረጉ አባታቸውን መስለው ዲያብሎስን መስለው ከቁራ 7 እጅ ጠቁረው ይነሳሉ ይላል። ዲያብሎስን መስለው ይነሳሉ። በምጽአት ምልጃ የለም። ምን የለም? እመቤታችን እስከ ዕለተ ምጽአት ታማልዳለች። የዕለተ ምጽአት ወታጾኋህት ደጃፉ ይዘጋል፣ ምሕረት ይከለከላል። እዚያ ጻድቃን ሰማዕታት ምልጃቸው የዚያን ጊዜ አይሰራም። አለቃ ምልጃ የዕለተ ምጽአት ምሕረት ይከለከላል። እስከዚያ ድረስ ግን ያገለግላል ምልጃ። ከዚያ በኋላ ግን ደጃፍ ይዘጋል፣ ይፈረዳል። ለሁሉም ይፈረድለታል፣ ይፈረድበታል እንደየምግባሩ እና ምግባር ሊኖረን ይገባል ማለት ነው። ምግባር ከሃይማኖት ጋር አዋህደን መኖር አለብን። ሃይማኖት እንተ አልባቲ ምግባር ምውት ኢቲ። ሃይማኖት ምግባር የሌላት ሃይማኖት ምን ያደረገች ነች? የሞተች ነች። ብዙዎች በህይወት እያለን የሞትን ሰዎች አሉ። በዚህ አይነት ግብር ከቀጠርን ስንነሳ የምንነሳው በግራ በኩል ነው። በግራ ከመቆም ሁላችንም ያድነን። እሳቱ የማይጠፋበት ትሉ የማያንቀላፋበት ይገርማችኋል። የመንግስተ ሰማያት ነገሩ አይታወቅም። ምኑ አይታወቅም? ለዚህ ነው ቅዱስ ጳውሎስም እነ ቅዱስ ዮሐንስ አፈወርቅም በዚህ ሰፊ ሀሳብ ሰጥተውታል። አሁን መንግስተ ሰማያት እንዴት ያለች እንደሆነች ልንገራችሁ። እየሰማችሁ ነው? ልብ አስቦ ሊደርሳት የማይችል ምን የሚያደርጋት ልብ የማያስሳት በሉ። አይን ያላያት ጆሮ ያልሰማት። አሁን ይሄ ሶስቱ ምንድን ነው? ያልታየ ያልተሰማ ምንድን ነው? ዛሬ ይገርማችኋል። ያልታየ ያልተሰማ ነገር ተደረገ ማለት አዲስ ነገር ተደረገ፣ የማይታወቅ ነገር ሆነ ተከናወነ ማለት ነው አይደለም? የማትታወቅ ነች መንግስት። እውነት ነው፣ ክርስቶስ ነው ብያችኋለሁ የምንዋሃደው። ግን የሰው አይምሮ አስቦ ሊደርስባት ይህን ትመስላለች፣ መግቢያ መውጫዎቿ ይህን ይመስላሉ ብሎ ሊናገሩላት አይችልም። ህሊና ሊደርስባት አይችልም። እጅ ሊጽፋት አይችልም። አይን አይቶ ሊናገራት አይችልም። ሚስጥራቷል እንዲህ እንደሆነ ሁሉ ገሃነምም እንዲህ ነች። ሰው አስቦ ሊደርሳት አይችልም። ይወለት ቅዱስ ዮሐንስ አፈወርቅ ስለ ገሃነም ሲናገር ገሃነም እሳት አላት ይላል። ምን አላት?
ግን ከዚህኛው እሳት ትለያለች ይችላል። ከምንኛው እሳት? እሳት ስለተባለ እሳት አይደለም። የዚህኛው እሳት ምን አለው? ገሃነም ጨለማ ነች፣ ብርሃን ጨለማ ነች። እሳት ያለበት ግን ብርድ ነው። ስለዚህ እሳት አላት ግን ይላል እሳቷ ብርሃንነት የላትም። ምን የላትም? ስለዚህ ከዚህ የተለየ እሳት የማትታወቅ ማለት ነው። ከዚህ ከመውደቅ እግዚአብሔር ያድነን። ከዚህ መውደቅ ከፈለጋችሁ ትንሣኤ ሕሊና አይኑረን። የክርስቶስን ቃል ራሳችን እያሳትን የምንሰማ ብቻ መሆን የለብንም። የሆነ የጥምቀት የትንሣኤ እየመጣን ብቻ መሆን። አሁን እንግዲህ ባለ 50 ነው በጠቅላያ ይሄ ነው ትምህርት ጠቅያለሁ። አሁን ባለ 50 እንግዲህ ወቅት ይገርማችኋል። ከቤተ ክርስቲያን ትምህርቶች ሲሶው ጊዜ ባለ 50 ነው። ሲሶ 50 ቀን አንድ አይነት ትምህርት ፋሲካው ማለት ነው። አንድ አይነት ትምህርት እየተማረ ስለ ክርስቶስ ትንሣኤ እየተማረ ክርስቶስን ወደ መምሰል ህይወት የምናድግበት ነው። ግን ብዙዎቻችን በጾም ጊዜ የነበረን ምግባርና ትሩፋት ወይ ብዙዎቻችን እስካሁን አተነዋል፣ ወይ ወደፊት ለማጣት ቀጠሮ ይዘናል። በጾም ሲያስቀድስ የነበረው ሰው በፍስክ አይጣላይ አድረስ ሰፈር ሲመጣበት ሲሰክር ነው የሚሰነበት። አሁንማ ጾሙ ተፈታ፣ እግዚአብሔር የተመሰገነ ይሁን ብሎ ማለት ነው። ታስሮ የነበረ የሚመስለው የሆነ ጾሙ እንደ ልጓም ተይዞለት እንደ ሰንሰለት ያዙ የተለቀቀው ውሻ ነው የሚመስለው። አንዳንዱ ልክ ጾሙ ሲፈታ ቀድሞ ወደ ነበረበት ወደ ዝሙት ህይወት፣ ወደ ስካር ህይወት፣ ወደ መቀማት ህይወት፣ ወደ መንፈሳዊ ሸቶ የነበረው ነጠላ ለብሶ ጸጉሩን ተቆርጦ ቤተክርስቲያን ከአንቺ ደጅ እኔ ግሪክ ድንግል ማርያም ሲል እሁድ ወደ መጓ ወደ ምናምን ወደ ምሁር ወደ ሚጣቅ የፈለጋችሁትን ያዙት ወደ ጻድቃኔ ሲል የነበረው ሁሉ ቅዳሜና እሁድ ከጉዞ ውጪ ወደ ውጪ ሲል የነበረው ሁሉ ምን አረገ ማለት ነው? ልክ ብቻ ትንሣኤው ሲደርስ ከትንሣኤው ክርስቶስ መነሳቱ ሲሰበክ የእሱ ሞት በአፋፍ ላይ ይደርሳል እና ይሞታል ሰው። ብዙዎቻችን በክርስቶስ ሞት ይገርማችኋል። በክርስቶስ ሞት ሁላችን ትንሣኤ ነው የሚገባው። አዳም ሞተ፣ በአዳም ሞት ወደ ዓለም መጣ። ክርስቶስ ተነሳ፣ በክርስቶስ ትንሣኤ ወደ ሁላችን ትንሣኤ መጣ። ትንሣኤው ተሰበከልን። ወበትንሣኤው ቅድስት አግብኦ ለብእሲ ዳግመ ውስተ ገነት። በክርስቶስ ትንሣኤ ያን አዳም ወደ ቀደመ ህይወቱ መለሰው፣ ወደ ቀደመ ገነት፣ ወደ ቀደመ ረፍት መለሰው። ብዙዎቻችን ግን ወደ ቀደመ ማንነት፣ ወደ ኃጢአቱ፣ ወደ ዝሙቱ፣ ወደ ሞቱ ነው እየሄድን ያለ ነው። ስለዚህ በክርስቶስ ትንሣኤ መሞት የለብንም። ባለ 50 የሚሰበከው በመብል በመጠጥ አይደለም። እውነት ነው። መብላቱን ብሉ፣ ሁላችንም እየበላን ሁላችንም የሚገባውን ለስጋ እያደረግን ነው ያለው። ነገር ግን ይሄን ብቻ አይደለም። አሁን የጾሙ ጉባኤ እንዲህ አይደለም። ማህበረጽ ነው ብዙ ሰዎች የሚገኙበት። አሁን ግን ባለ 50 ሲሆን ብዙ ምንድነው በስጋዊ ማንነት እየተዋጥን ያለው። ክርስቶስ ሲነሳኛ መሞት የለብንም። ከክርስቶስ ትንሣኤ ጋር አብረን መመሳሰል፣ ወደ እሱ ነው መምጣት ያለብን። ክርስቶስ ከመቃብር ወጣ ተብሎ እየሰበከ እኛ ወደ መቃብር እንገባለን እንዴ? የእውነት እኮ ነው። አብረን መነሳት ነው ያለብን። የትንሣኤው ትምህርት ሰፊ ነው፣ ጥልቅ ነው። መጠየቅ ነው ያለብን። ዕለት ዕለቱ የእያንዳንዱ ሳምንት ቅዱስ ያሬድ ለእያንዳንዱ ሳምንት የሰጠው መዝሙር እጅግ እንዴት ደስ እንደሚገርም ያ ተመስጥሮ ተነግሮ አያውቅም። አንዱ ዘመን ራሱ ፋሲካ ነው፣ የድጎ ዘመን። ምናልባት ብዙዎቻችሁ ላትረዱ ትችላላችሁ። እና ከክርስቶስ ጋር አብረን መነሳት አለብን። እሱም መምሰል አለብን። እሱም መዋሃድ አለብን። ትንሣኤ ሕሊና አይኑረን፣ ትንሣኤ ልቡና አይኑረን። ገርማችኋል። ወደፊት እንግዲህ በክርስቶስ ፊት ስንቆም በትንሣኤ ዘጉባኤ ጊዜ በምንቆምበት ሰዓት እሱን መስለን እሱን ተዋህደን ከክርስቶስ ጋር ለመቆም ዛሬ በሕይወታችን ስራ መስራት አለብን። ዛሬ በሕይወታችን ንስሐ መግባት አለብን። ዛሬ በሕይወታችን ወደ ክርስቶስ ሥጋና ደም መቅረብ አለብን። ዛሬ በሕይወታችን ወደ ቤተክርስቲያን መገስገስ አለብን። ዛሬ በሕይወታችን ጾም፣ ጸሎት የዘወትር ተግባር መሆን አለበት። ዛሬ በሕይወታችን ቅዱስ መጽሐፍ ማንበብ አለብን። የሕይወት ምንጭ የሚፈልቅበትን መጽሐፍ መጠጣት አለብን። እንዲህ ከሆነ ከክርስቶስ ጋር አብረን ምን እናደርጋለን? ትንሣኤያችን ይሄ ነው። ወስብሐት ለእግዚአብሔር።